ጋሽ ያፌት እንግዲህ ሰሞኑ በተፈጠረው ነገር እጅግ በጣም ያው መናደዱን ይታወቃል። ተናዶ ብቻ ሳይሆን ተኝቶ እንቅልፉ ጨርሶ ከተነሳ በኋላም ያለበትም አይታወቅም ነበረ። ነገር ግን በመጨረሻ አካባቢም ያው ቤተኛው አካባቢ በመጨረሻው ፓርት እንግዲህ የናፌ ቤተሰቦችም ያው እያዩኛላችሁ እኔን አያውቁኝም ምን እንደማደርጋችሁ ብሎ ፎክሮ ነበረ። ሰሞኑ ወደ እነሱ እንደመጣ ነበረ የሚያሳየው ነገር ግን በዛው ተቋጨ። አሁን ግን ወሬው እንደሰማሁት ከሆነ ምን ታመጣላችሁ ይኸው ልጃችሁ ወሰድኩ እንደሚባል ነው መሰለኝ ሚስቱን ይዞ መጥቶ ነው አሉ። እንግዲህ ዛሬም አሁን ላይ ይለቀቃል ብለን ነበረ። ነገር ግን ሰውየውን ነገር እንዳለ ሁሉም በግድ እንደመልስ አድርጎ ሰሞኑ ውስጥ ደግሞ ምን ሆናችሁ ነው የኔን ሰርግ ይህ ሁሉም ለማበላሸት የበቃችሁ የሚል ሙሽሪቱም ይዞ ወደ ቤቱ እንደሄደ አንዳንድ ወሬዎች ሰምተናል። ሰሞኑ የተደናገጡት ያው በመጨረሻ አካባቢ እሱና ሚስቱም የመልስም ይሁን የክፋትም ይሁን ለምን እንደሆነ ባይታወቅም ሚስቱን ይዞ ሄደ የሚል ነው። ሚስቱም ደግሞ አረግዛለች የሚለው ሚስት ተባለች እንደገና ካሁን መቼን አረገዘች መቼን ሚስት ሆነች የሚለውን ሁሉን ነገር የእናንተ ትችዋለሁኝ። ነገር ግን ያው ለማስፈራራት ይመስለኛል እሷን ይዞ ወደ እነሱ መምጣቱን ነው አንዳንድ የውስጥ የመረጃ ምንጮች የጠቆሙን ማለት ነው። እና ምን ለማለት ነው ይሄን ሰውዬ እያስፈራራ ሳይሞቱ በቁማቸው በፍርሃት ብቻ ያው ሊገድላቸው ነው ማለት ነው። በነገራችን ላይ ይሄ ሰውዬ አይደለም የነሱ የማንም የሚሆን ሰው አይደለም። እንደዚህ በክፋት ተጠርግጎ እኔ አሁን የፈለኩት እሱ እጁን እግሩ ታስሮ ኤፍራታና ናታን ተጋብቶ ማየት ነው። አይኑን እያየ ይሄ ማስተኛት እንትን ማለት ሳይሆን እንደ ሰሞኑ እንቅልፍ መድኃኒት ምናምን ሳይሆን በቃ እጁ እግሩ ታስሮ እጁ ከታሰረ ያው በአይኑ ነው አይደል ያው እንደዛ እያየ በቃ እንዲናደድ እንደ ጨጓራው እንዲያልቅ አሁን እንዲያልቅ እንደዛው ማድረግ ይሄን የኔ ሀሳብ ነው። አሁን በግድ ውድ ይሄን አሁን የግድ አግብተዋል በግድ ይሆናል። አሁን በጉልበታችሁ ብቻ ያደረጋችሁን ነገር ከእናንተ የሚኖር ይመስላችኋል እንዴ? በጉልበት አይደለም ጋይስ፣ በፍቅር ነው። አዎ በፍቅር ነው። ኤፍራታ እንደዚህ ብቻ ስላስፈራራሃት ወዳህ የምትኖር አትመስልም። እንዲሁም ደግሞ ናታን እንደሄን ያክል በማሰቃየት አንተ ሁሌም ያው ደስተኛ ትሆን ማለት አይደለም። እና አሁን በቅርብ ቀን የሚመጣብህን አብረን የምናይ ይሆናል። ነገር ግን አንተ ይሄ ሁሉም ያፈላብህ ምንድን ነው የኔ ጥያቄ? አዎ ምንድን ነው እንዴ? በግድ ነው ወይ? እሺ አገባ በግድም ይሁን በውድ ማስፈራራቱስ ምን አመጣ? ምን አመጣ? ነገሩ ያው እነሱ መቶ ስለቀለበዙብህ ነው አይደል? ለመስፈራራት በቃው ቤት ድረስ እሷን እያስጨነቅ ገና ሳትሞት በቁማ እየገደልካት በጭንቀት ብቻ ናታን አጠፋዋለሁ ናታን እገድለዋለሁ እያልክ እንዴ! ይሄማ ነገር አይሰራም። አሁን እንደሰማሁትም ከሆነ ጺም ሙሉ ለሙሉ ወደ ራሷ እንደተመለሰች በነገራችን ላይ ሰሞኑም ተመልሳ ነበረ ከማነች ከሉሊ ጋር አይታችኋል እንዴት እንደሆኑ። ያው ሉሊት ደግሞ እንደው ሳትሞት በእንደዚህ በቁማ ለመቅጠር ነው ወይ መግደል ነው እንደው የያዘችው ማነች ጽዮን ማለት ነው። አደነቅኩት ስትል በዛ ደግሞ እየመለሳት ነበር። ናታን እያጽላላች ያፌትን ከፍ እያደረገች ነበር። ታስታውሳላችሁ? ታድሏል፣ እሱም ታድሏል፣ እሷም ደግሞ ታድላለች። ያው ምንም ቢሆን ባለ ሀብት አግብታለች። እኔ ምንም የለኝም። ሀጁ ያው ከሩቅ አይመጣም፣ እዛው አካባቢ ናቸው። እስካሁን ምንም የለኝም። እሷ ያው ከበር ተገኝታ ያው የሀብታም ሚስት ሆናለች ብላ ያው ትንሽ እንትንም እያለች ነበረ። ቅናት መንፈስ ሳይሆን በትክክለኛ ቅናት ነበረ የምታወራቸው ነገሮች ሁሉም እያላገጠች ነበር። ናታን እንትን እየነካች ነው አሁን በእሷ ቤት። እህቱ ደግሞ ተንከሲስ ነች፣ ይገባታል። በአሽሙር ነው በአሽሙር ምን እንደሚናገሩ ያው ይገባታል ማለት ነው። ስለዚህ የኔ ወንድሙ የነወይ ብላ እንደው ይህ ጭንቅላቷ ጸጉሯ እንዳትይዛ ተፈራለሁኝ። ምክንያቱም አሁን አውቃ ነው እንጂ ማለት ነው። የምር ሲሆን ሙሉ ለሙሉ ተመለሳለች። ግን አውቃ በሰማ እንዳልሰማ
በአየ እንደ ባላየ ነው። አዎ ሳንስባይና እንዳላየ አይቶ እንደማለ ማየት ማለት ነው በጥቅሉ። ስለዚህ እንደዚህ አይነት ነገር እየተጠቀመች እያሳቀቀቻት ነው መኖር የምትፈልገው ማለት ነው። አሁን ናታ እንግዲህ ወንድ እንዳልሆነ ፈሪ እንደሆነ ምናምን እሷን በደንብ ተናግራለች። የኛው ሰምታ ነው ማለት ነው። እኛ ነግረናችሁ ነው እንግዲህ ይህን ስትናገር የነበረው ወይዘሪት ሉሊት ማለት ነው። ሉሊት ከዚህ በኋላ ምን ይጠብቅሻል አንቺ? እንግዲህ በእነ ኤፍራታና በኤፍራታስ እንኳን ሰው አልተለየም። በጽዮን እጅ ነው የምትሆኙ። ምንም ሳትልሽ ስትመጣብሽ ፊት ለፊት እያየሽ መደንገጥ፣ በቃ መሮጥ ነው መደንገጥ ነው። ልክ ከዚህ በፊት ኤፍራታ ጋር እንደምታደርገው ሁሉ ማለት ነው። ኤፍራታ ስትመጣ በጣም ነው የምትፈሪው ነበረ። ስለዚህ አሁንም ይሄ ነው ጠፋላሽ። አሁን ቤት ይዟት መጥቷል። ያፌት ግን ቤት ይዟት ከመጣ በኋላ ተመልሳ የምትሄድ አይመስለኝም። ግብን ፈጥራ ምንም የሆነ እንትንም ተጠቅማ ያው የምትሄድ አይመስለኝም። ግን መሄድም የለባትም ሲጀመር ኤፍራታ ማለት ነው። ሰሞኑ እሷ ይዘው መጥቶ ነው ያን ሰዎች እንደው ቆመው ደርቀው የቀሩ ሌላ ማንም መጥቶ አይደለም። ስለዚህ እዛ ቤት መጣች ማለት ያው ገኒ መምጣቷን አይቀርም፣ ዳጊ መምጣቱ አይቀርም። ስለዚህ መተው ይህ ሰውዬ አንድ ላይ ቢወቅጡት እኔ ደስ ይለኛል። ደስ ይለኛል። እኔም እስቲ ልጠይቅህ አንተ ሰውዬ ማለት ነው። በግድ ሰማ ነገራችን ላይ ሰሞኑ እሷም ጠይቅሃለች። እንዲህ ነው አንድ ያልወደደችን አንድ ያላፈቀረችን ሴት እንደዚህ በግድ በነገራችን ላይ እሷ ፈልገህ ሳይሆን አንተ እናታ ፈልገህ ነው። ችግርህ ደግሞ ከናታ ጋር ስለሆነ ማለት ነው። ናታ ደግሞ እንደምናየው ነው፣ በጣም ደካማ ነው። በደካማ ማንም ሰው ይጫወትበታል ማለት ነው። ስለዚህ እሷን ፈልገህ ምናምን ሳይሆን ናታንን ያን ከዚህ በፊት የተናገርከው ነገር ሁሉም ነገሩ እዘርፈዋለሁ፣ ሁሉም ነገሩ እነጥቀዋለሁ ስላልክ ያው በመጨረሻም ጓደኛው ወይም ደግሞ ፍቅረኛውን ኤፍራታን እወስድበታለሁ ብላ ከዚህ በፊት ያው ፎክረህ ነበረ። አጋጣሚው ተሳክቶልህ ይኸው እየወሰድክ ነው ማለት ነው። ሁሉም ነገሩ ምንም አላስቀረውም፣ እየወሰድክበት ነው። ነገር ግን ሁሌም እንደዛ ሆኖ ይቀራል ማለት አይደለምና ግን በግድ እንደዚህ አስገድደህ ምን ብላ የግጃጅ እዚህ ጋር ራሱ ትክክለኛ ኖርማል ከድራማ ወጣ ብለን ብናየው ግን እንደዛ አለ ወይ? እነሱን ይሄን ያውን ማህበረሰቡ ላይ እንዲደርስ እንዲህም በቃ እንደዛ አይነት ነገር እኔ እንጃ። እኔ ምንም አይገባኝም። ምክንያቱም አንድ ሰው ሲፈላለግ ነው፣ ሁለቱም አባቶች ሲፈላለጉ ነው። አሁን እኛ ከዚህ ምንድን ነው የምንማረው? እኔ ግራ ገባኝ። አሁን ያፌት በግድም ሆነ ኤፍራታን ወሰደ። ጠይብ ሳትወደው እንዴት ነው አንድ ሰው ሳይዋደድ ሳይፋቀር አንድ ላይ የሚሆነው? እንዴት ነው መሆንስ ይችላል ወይ? እስከ መቼ ነው? በዚህ አሁን ምንድን ነው የምንወስደው? የግጃጅ ጋብቻ ነው ወይስ ጊዜያዊ እንበለው? ጊዜያዊ የለም። ምን አላማው ምንድን ነው? ምቀኝነት ብቻ ነው? በየትኛው እንረዳው? እኔ ግራ ግብት አለኝ በየትኛው እንደምንረዳው ማለት ነው። ስለዚህ በየትኛው ነው የምንረዳው? እስከ መቼ ነው ይሄን በግድ የትኛው ነው ይሄን የሚያስገድደው? ከዚህ ምን ከዋና ከሀሳቡ ከሚተላለፈው ምንድነው የምንወስደው ነው? በዚህ ሰዓት ምንድነው የምንወስደው? ምንድነው የምንማረው? ግን አላለቀም። መጨረሻው ያው አይተን ብንፈርድ ተሻለ ነው። እስቲ ምንም ይሁን ምን እናያለን፣ እንጠብቃለን። እፉዬ ባለሽበት ሰላምሽን ይብዛ። ባይ ባይ ሁላችሁ።